አታምነኝም ወርቅ አፈራው ልክ እሱ መጥቶ ከሄደና ወደሚኖርበት ስዊድን ከተመለሰ በኋላ ሁለተኛው ባሌን ለአይን ማየት አስጠላኝ እና ያቀረበው ሐሳብ ምንድነው? የሷን ቤተሰቦች ቤት አስይዞ ገንዘብ መበደር ነው። አልተጠራጠሩትም። እየሰከረ መምጣት ጀመረ። በትዕቢት መናገር ጀመረ። የሷን ቤተሰቦች ወንድሞቿ፣ እህቶቿ ሁሉ ጣልቃ መግባት ጀመሩ። ጆሮ ድፍን ነበረ። በሱ የተተካው ባሌ እንዴት እንደሚንከባከበኝ እኔ ለሱ ለሁለተኛው ባሌ ያለኝ ፍቅር ምናምን ሲያይ ያበዳለች። ድሮ እግሯ ላይ ወድቆ ተንበርክኮ ካንቺ ውጪ አያሳየኝ ያላትን ሴት ባይኑ ሙሉ እስከ ማየትን ተጸየፋት። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንደተለመደው የምንገኘው በዋናው ቻናል ላይ ነው። ከአድማጭ ተመልካች የደረሰኝን ታሪክ ነው እናንተ ማደርሰው። ዛሬም ወደ እናንተ ማደርስ ታሪክ በጣም የሚገርምና ብዙዎቻችሁን የሚያስተምር ነው። በፍቅር የተጀመረው ትዳር በመተት ተጠናቋል። ምንድን ነው የሆነው የሚለውን እስከ ፕሮግራሙ ፍጻሜ አብራችሁኝ ከሆናችሁ የምትሰሙት ይሆናል። ስለዚህም ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ የቻናሉ ነባር ተመልካቾች ይህንን ፕሮግራም ሲጀምሩ ላይክ እያደረጋችሁ ብዙዎች ጋር እንዲዳረስም አድርጉ። ብዙዎችን ማስተማር ስላለብን ነው። ቀጥታ ወደ ታሪኩ ነው አምወስዳችሁ። የዛሬ ባለ ታሪካችን ትውልድና እድገቷ እዚሁ መዲናችን አዲስ አበባ ውስጥ ነው። ተምራ ጨርሳ ስራ ይዛ እድሜዋ ለአቅመ ሔዋን እንደደረሰ የወደደችውን ያፈቀረችውን የነገ ትዳሬ ልጆቼ አባት ይሆናል ከሱ ጋር ብዙ ያለው ያለችውን የፍቅር ጓደኛዋን በጋብቻ ተጣምራ እየኖረች ባለችበት ሰዓት የገጠማት ነገር መቼ የሚሆን መች ይገጥመኛል ብላ ያላሰበችው ነገር እንደሆነ የነገረችኝ። እንግዲህ ያገባችው ሰው በፍቅር ብን ብላ የወደደችው ነው፣ የተማመነችበት ነው። የነገ የልጆቼ አባት ይሆናል፣ አያሳፍረኝም፣ ከሱ ጋር ብዙ ደስታዎች ነው ያለው፣ መከራውን እካፈለዋለሁ ያለችው ሰው ነው እና በስራው ታታሪ ስለነበረ በጣም ትመካበት ነበር። ስለዚህ በቃ ጋሻዬ ነው መከታዬ ነው ብላ ያገባችው ባል ስለነበረ ምንም ይሁን ምን ሲጠይቃት ያለምንም ጥርጣሬ ያለምንም ማንገራገር ነበር የምታደርግለት እና በነገራችን ላይ ይህች ሴት ካላቸው ቤተሰቦች የተገኘች ስለሆነች እሱ ራሱን ችሎ በሁለት እግሩ እስኪቆም ድረስ ብዙ የኢኮኖሚ ድጋፎችን ታደርግለት እንደነበር ነገረኛለች። ምንም ማለት አይደለም። የተዋደዱ ሰዎች የተፋቀሩ ሰዎች ጎጆን መሰረታለን ያሉ ነገር ልጆቻችንን በጋራ በፍቅር በመከባበር እናሳድጋለን ያሉ ሰዎች በእንደዚህ አይነት መስመር ውስጥ ቢሄዱ ቢደጋገፉ፣ ሴቷ ለወንዱ ድጋፍ ብትሆነው ወንዱ ለሴቷ ብርታት ቢሆናት ይሄ የሚጠበቅ ነው በባለትዳሮች በሚፋቀሩ ሰዎች መካከል ማለት ነው። እና የሚገርምህ አለችኝ በሱ ውስጥ የነገ ተስፋዬን አይ ስለነበረ ጎበዝ ስለነበረ ስራው ላይ ሳይለግም ይሰራ የነበረ ብርቱ ሰው ስለነበረ እምሰጠው ገንዘብ እንኳን ከዚህ በፊት በፍጹም አይቶት የማያውቀውን ነው። አዎ ጎበዝ ነው፣ የራሱ የሆነ መንቀሳቀሻ ነገር አለው። ነገር ግን የሚውላቸው ሰዎች ትልልቅ ሰዎች ስለሆኑ የሚውላቸው ሰዎች የተከበሩ ሰዎች ስለሆኑ ከነሱ እንዳያንስ ብዬ
የምሰጠውን የገንዘብ መጠን አሁን መናገር እንደው መመጻደቅ ይሆንብኛል እንጂ እሱ ራሱ ህሊናው ያውቀዋል ነው ያለችው። እና ግን ያንን ሳደርግ ደስ እያለኝ ነው። ከኔ አልፈው እኔ በነገርኳቸው ቤተሰቦቼ ሁሉ እሱ ላይ ያላቸው እምነት በቃ በጣም ከፍተኛ ሆነ። ደስ ነው ያለኝ እና በቃ ታታሪነቱን እየተመለከቱ ጉብዝናውን እየተመለከቱ አይ ምንም ብታደርጊለት የማያሳፍርሽ ባልሽ ነው ብሎ እናቴም አባቴም ወንድሞቼም እህቶቼም በደንብ ነው የተቀበሉት። በነገራችን ላይ እቺ ባለ ታሪክ ብዙ ቤተሰብ ውስጥ ነው የተፈጠረችው። በርካታ ወንድሞች አሏት፣ በርካታ እህቶች አሏት። ቤት ውስጥ ከእናትና ከአባታቸው ውጭ ወደ 16 17 እንደሚሆኑ ነው የነገረችኝ። ስለዚህ በጣም ብዙ ናቸው ማለት ነው። እና እሷ ሁለተኛ ልጅ ነች። የመጀመሪያው ወንድ ነው። እሱ ኢትዮጵያ ውስጥ አይኖርም፣ ሌላ አውሮፓ ሀገር ውስጥ ነው ያለው። በጣም ታይት የሆነ ቤተሰብ ስለሆነ ይረዳዳል፣ ይደጋገፋል። እና አውሮፓ ያለው ታላቅ ወንድሟ በብዙ ነገር የደገፋት እንደነበረ ነግራኛለች። እና ካገባ በኋላ ግን እኔም ብቻ አይደለም ባለቤቴንም በብዙ ነገሮች ይደግፈው ነበረ። በቃ እሱን ላይ ያለኝን እምነት፣ እሱ ላይ ያለኝን ፍቅር ሲመለከቱ በእኔ አይ ነበር የሚመለከቱት። ስለዚህ ግድ የለም እናንተ በርቱ፣ እናንተ ተያይዛችሁ ደጉ እንጂ በእኛ በኩል ማድረግ ያለብንን ነገር ሁሉ እናደርጋለን እያሉ ነበር ሲረዷቸው የነበረው። እና ይሄ አውሮፓ ያለውም ወንድሟ ኢቨን መኪና ገዝቶ እስከ መላክ ለእሷ አይደለም ለባለቤቷ። ምክንያቱም አፍቅረዋለች፣ ምክንያቱም አምነዋለች፣ ምክንያቱም እሷ ለእሱ ያላትን ስሜት በሙሉ ኮንፊደንስ ለቤተሰቦቿ ገልጻላቸዋለች። እና በእነዚህ አይነት ሁኔታ እየኖሩ ያሉ ይሄ ልጅ ገንዘብ ለመደ። ይሄ ልጅ መኪና ተገዛለት። ይሄ ልጅ ብዙ ነገር ተደረገለት። ማንም ያልያዛቸውን በጣም ሌተስት የሆኑ የውጭ ስልኮች ከማንም በፊት ቀድሞ የሚይዝ እሱ ሆነ። ማንም ያለበሳቸውን ብራንድ ሱፎች ከማንም በላይ እሱ ለባሽ ሆነ። ጫማዎችን እሱ ተጫሚ ሆነ። ውድ ጌጣጌጦችን እሱ ተጠቃሚ ሆነ። ነገር ግን ይሄን በሚያደርግበት ሰዓት ላይ እሱ ተጣጥሮና ተፍጨርጭሮ ባገኘው ገንዘብ እንደሚገዛ ነበረ በቅርብ ላሉት ወዳጆቹም ጓደኞቹም ይነገር የነበረው። ሚስጥሩን የሚያውቁት ግን እሱና እሷ እንዲሁም ነው እሷና የእሷ ዘመዶች ነበሩ የሚልኩት ማለት ነው። እነሱ ከማድረግ ያለባቸው ነገር ነው የሚያደርጉት። ግን እንደዚህ ያደረግን እንደዚህ ያደረገን የሚልም ቤተሰብም አይደለም። በኋላ አንድ ሀሳብ እንዳለው ይነግራታል። የሀሳብ ምንድነው? ትልቅ ፕሮጀክት ነው። ትልቅ የማስታወቂያ ድርጅት መክፈት እንደሚፈልግ ይነግራታል። እና ለዛ ካፒታል ያስፈልጋል ይላታል። ታዲያ ምን ችግር አለው? እና ያቀረበው ሀሳብ ምንድነው? የእሷን ቤተሰቦች ቤት አስይዞ ገንዘብ መበደር ነው። አልተጠራጠሩትም፣ ፈቀዱለት። ፕሮሰሱን አካሄደ። የእሷ ቤተሰቦች ቤት ተይዞ እሱ ገንዘብ አገኘ። ስራው ተስፋፋ። ማስታወቂያ ድርጅት ብቻ አይደለም፣ አስመጭና ላኪ ሆነ። ሌሎችም ቢዝነሶች ውስጥ ገባ። ከውጭ መኪና ማምጣት፣ መኪና አምጥቶ በትርፍ ዋጋ መሸጥ፣ እነዚህ ቢዝነሶች ውስጥ ገባ። ስለዚህ ገንዘብ በገንዘብ ሆነ። በጣም ደስተኛ ነበረች። ምክንያቱም በቃ አብረው እያደጉ ነው። እሷ እንደዛ ነው አስሽም ያደረገችው። በኋላ ግን ብር ሲበዛ ወዳጅ ሲበረክት ወረት መጣ። ብዙዎቻችን እዛ መስመር ውስጥ ነው እያለፈን ያለ ነው። የድሮ መነሻችንን አናውቀውም። የድሮ መሰረታችንን አናውቀውም። ኮምፕሊትሊ እንረሳዋለን። ገንዘቡ ሲመጣ፣ ወዛችን ሲቀየር፣ ከባቢዎቻችን ሲበዙ፣ ሁሌም ያለውና ያማረበትን የማይከብ የለም አይደለም። የተጎሳቆለውን ነው የቅርብ ሰዎች እንኳን እስከ መፈጠሩ የሚረሱት። እዚህ ቤተሰብ ውስጥ ግን የሆነው እሱ አይደለም። ሀብት በሀብት ሲሆን መነሻውና መሰረቱ እሷ እንደሆነች እስከ መርሳት ደረሰ። ከዛ በኋላ በእብሪት ተሞላ። ሰዓቶችን እያሳለፈ መምጣት ጀመረ። በነገራችን ላይ በጣም በሚገርም ድል ባለ ድግስ ነው የተጋቡት። አብዛኛው ወጪ በእሷ ቤተሰቦች የተሸፈነ ነው።
ያንን ሁሉ ረሳ። ልጆች መጡ። ልጆች ሲመጡ ጭቅጭቅም አብሮ መጣ። እንደውም ብዙ ጊዜ ልጆች ሲመጡ ቤቱ የሰላም ቤት ነው አይደለም የሚሆነው፣ በልጅ ሲባረክ። እነሱ ቤት ግን የሆነው ያ አልነበረም። እያመሸ መምጣት ጀመረ፣ እየጠጣ መምጣት ጀመረ፣ እየሰከረ መምጣት ጀመረ፣ በትዕቢት መናገር ጀመረ። ድሮ እግሯ ላይ ወድቆ ተንበርክኮ ከአንቺ ውጪ አያሳየኝ ያላትን ሴት በዓይኑ ሙሉ እስከ ማየትም ተጸየፋት፣ ጠላት፣ ናቃት። በሴት ልጅ ላይ እንዲህ አይነት ግፍ የምትፈጽሙ ሰዎች ለጊዜው የሳካላችሁ ሊመስላችሁ ይችላል። ለጊዜው የተመቻችሁ ሊመስላችሁ ይችላል። ለጊዜው ባለሀብት የሆናችሁ ሊመስላችሁ ይችላል እንጂ የሴት ልጅ እንባ መጨረሻው መጥፎ ነው። 100% እርግጠኛ ሆኜ ነው የምነግራችሁ። ሴትን ልጅ ሊያውም ምንም ያልበደለችውን ሊያውም ለመነሻው መሰረት የሆነችውን ሴት ልጅ ያስለቀሰ መጨረሻው አያምረውም። በተቃራኒውም መሰረት የሆናትን ያፈቀራትን የወደዳትን ብዙ ነገር የሆነላትን ብዙ ነገር ያደረገላትን ወንድ በግፍ ገፍታ ሌላ ላይ የተጣበቀችው መጨረሻዋ አያምረውም። ይህንን በደንብ ልንገነዘብ ይገባል። እና ወደ ባለታሪኮቻችን ስመልሳችሁ በዛ አይነት ሁኔታ ምን ሆነህ ነው ብትለው ሊነግራት የትዕቢት መልስ ነበር የሚመልስላት እንደነገረችኝ። በዛ አይነት ሁኔታ አብረው መኖር ቀጠሉ። ግን በየዓመቱ ልጆች መወለዳቸው አልቀረም። እግዚአብሔር ያን ቤት በልጆች መባረኩ አልቀረም። እዛ ቤት ውስጥ የሆነ አደጋ እያዣበበ ቢሆንም ማለት ነው። እና በተቻላት መጠን ለጓደኞቹ፣ ለቤተሰቦቿ፣ ለቤተሰቦቹ መናገር ስትጀምር ደግሞ የበለጠ ባህሪው እየከፋ መጣ። የግል ገበናችንን አውጥተሽ ተናገርሽ በሚል ማለት ነው። እና የበለጠ ይጋጫት ጀመረ። ከዛ በኋላ እንግዲህ ያ ቤት የእሷ ቤተሰቦች ቤት በባንክ ዳታ ይዞ ነው ገንዘብ የተገኘው ብያቸዋለሁ። የባንክ ብድር የተገኘው ብያቸዋለሁ። እና ያ ጊዜ መድረሱ አልቀረም። ክፍያ ክፈሉ ማለት ሲጀመር ወደኋላ ገሸሽ ማለት ጀመረ። እንዴ አመኘህ እኮ ነው የቤተሰቦቼ መጦሪያ የሆነውን ቤት አስዤ ገንዘብ የተበደርኩልህ። ለምንድን ነው? እየሰራህ ነው፣ ጥሩ መስመር ውስጥ ገብተሃል። ቴንኪዩ ብለህ መመለስ ሲገባ ለምንድን ነው በዚህ ደረጃ የከፋው ስትለው ይመስላል። እንደውም እቤት በገባህ ቁጥር እያላገጠ የሚላት ነገር እንደነበረ ነው የነገረችኝ። በጣም ነው የሚያሳዝነው። አትጠራጠሪ፣ የቤተሰቦች ቤት ይሸጣል። በዚህ ደረጃ መክፋት ለምን አስፈለገ? መልካም ያደረገን ሰው ሁን ብሎ ስንት ዓመት ሙሉ ልጆች ያደጉበትን ቤት አሳልፎ ሰጥቶ ግድ የለም አንተ ይሁንልህ አንተ ይለፍልህ እንጂ ሰርተህ ትመልሰዋለህ ብሎ በእምነት የሰጠን ሰው ጎዳና ለማውጣት መንደርደር ምን የሚሉት ሰይጣናዊ ተልእኮ ነው። እኔ እንደዛ ነው የተገነዘብኩት። እኔ ወይ ነገሮች እየከፉ መጡ። ከዛ በኋላ በሽማግሌ መቀመጥ ተጀመረ። ነገሮች ከመስተካከል ይልቅ የበለጠ እየከፉ መጡ። የበለጠ ነገሮች እየከፉ መጡ። የእሷን ቤተሰቦች፣ ወንድሞቿ፣ እህቶቿ ሁሉ ጣልቃ መግባት ጀመሩ። ጆሮ ድፍን ነበረ። የእብሪት ምርት። አንዳንዴ ገንዘብ በዚህ ደረጃ ያሳውራል ወይ? ሰዎች በዚህ ደረጃ ይደፍናል ወይ? በሚያሳዝን ሁኔታ የጊዜ ገደቡ አለፈ። ይህን ስትነግረኝ በጣም ነው ሾክ ያደረጉት። ቤታቸው ተሸጠ። ምንም ማድረግ ስለማይቻል ሐራጅ ወጣበት፣ ተሸጠ። የብድር ገንዘብ መከፈል ስለነበረበት በጣም በሚያሳዝን ሁኔታ። ስለዚህ ያ ሁሉ ቤተሰብ እጣ ፈንታው መበታተን ነው የሆነው። እጣ ፈንታው እሷ በተሻላት መጠን ጠንካራ ሰራተኛ ስለነበረች ሌላም ቦታ ላይ ንግድ ድርጅት ስለነበራት በዛ የምታገኘውን ገንዘብ እንደምንም ሰበሰበችና ሌሎች ንግዶችንም ጎን ለጎን እያካሄደች ወንድሞችና እህቶቿን ሰበሰበች። አንደኛ ወንድሟ ባህር ማዶ ነው ያለው ብያቸዋለሁ። በእሱም እርዳታ በእሷም እርዳታ ሌሎች ከታች ያሉት ራሳቸውን የቻሉ ስላልነበሩ አንድ ቦታ ላይ ቤት ገዝታ ሰበሰበቻቸው። እልህ ውስጥ ገባች።
ያው እንደዚህ አይነት ትዳር መጨረሻው ምን ሊሆን እንደሚችል መገመት አይከብድም። በፍቺ ነው የተጠናቀቀው። ከዛ በፊት ግን ሁለተኛ ልጇን እርጉዝ ሆና በነበረበት ሰዓት ላይ አንድ ቦታ ላይ እንደሚሄድ ይነግራታል። ከዛ በፊት ያው እዛ ቦታ ላይ ይመላለስ እንደነበረ ይነግራታል። ግን ለስራ መሄድ ነበር ይመስላት። በኋላ ግን የተጠራጠረች አንዳንድ ምልክቶችን ስትመለከት እየጠራጠረች መምጣት ጀመረች እና እዛ ቦታ ላይ መሄድ አለብኝ፣ ሁለተኛ ልጄን እርጉዝ ነበርኩኝ ነው ያለች። ከዛ ጋር የመጨረሻ አጣብቅኝ ውስጥ ሲከተው ይዞኝ ሄደ። አታምንም ነው ያለች። ቦታውን ሁሉ ጠቅሳልኛለች። እዛ ቦታ ላይ ሄደ። ለካስ ባዕድ አምልኮ የሚካሄድበት ቦታ ነው። ስለት ይዞ ነበረ። ስለቱን አስገባ። ስለቱ የገባበትን ቤት ወይም ደግሞ እዛ ሄዶ እንደ አምላክ የተቀበላቸውን ሰው አየቻቸው። ሰው ሁሉ የሚሰግድላቸው ናቸው እና በጣም ትልቅ ስጦታ ነው ይዞ የገባው። እንደውም በሬ ነው ያለች። ስለዚህ ዘጋ ተመረቀ። ዘጋ የሚባለው ተባለለት። ስለዚህ ግብሩን አድርሶ ተመለሰ። አንድ ነገር አእምሯ ላይ ክሊክ አደረገ። የልጆች አባት ይሆናል ያለችው ነገር ከሱ ጋር ብዙ የተሻለ ህይወትን አያለው ያለችው ሰው ባዕድ አምልኮ ውስጥ እንዳለ ከእግዚአብሔር ይልቅ በሌላ ኃይል እንደሚያምን እርግጠኛ ሆነች። ለትዳራቸው ፍቺ፣ ለትዳራቸው መበጥበጥ፣ ለትዳራቸው እንዲህ አይነት ሜስ ውስጥ መግባት ምክንያቱ ምን እንደሆነ እርግጠኛ ሆነች። ባዕድ አምልኮ፣ በጠንቋይ ማመን። ከጠንቋዩና ከባዕድ አምልኮ ጀርባ ይሄ ልጅ ሀብታም ለመሆን የመፈለግ ፍላጎቱ ከፍተኛ እንደነበረ፣ ነገር ግን እግዚአብሔርን ይዞ አይደለም፣ ሌላን ኃይል ይዞ፣ የጨለማውን ኃይል ይዞ ሀብታም እንደሚሆን እርግጠኛ ነበር። በከፊል ተሳክቶለታል። በነገራችን ላይ በዚህ መስመር ውስጥ የሄዱ ሰዎች የሚያመልኩት ኃይል ሰይጣን፣ ሉሲፈር፣ ዋቴቨር ምድራዊ ስልጣን ስለተሰጠውና በምድራዊ ስልጣኑ ወቅት ለሱ ለሚታዘዙት በተወሰነ የጊዜ ገደብ የሆነ ነገር እንደሚያደርግላቸው ይታወቃል። መጨረሻ ላይ ግን ያው በጠረባ ጥሎ እንደሚጥላቸውም ይታወቃል። እና ብዙዎች ጠረባውን አይደለም የሚያውቁት፣ ለጊዜው ይሄ ከሰው በላይ መሆናቸውን፣ ከሰው በላይ በቁሳዊ ዓለም መደረጀታቸውን ነው የሚመለከቱት። እና ይሄም ሰው የተታለለውና የተሸወደው በዚህ መንገድ ነው። ኋላ በቃ ትዳር ነው ሙሉ በሙሉ እንዳከተም። በነገራችን ላይ ወደ ፍቺ ስንሄድ እንደው የሆነ ሰዓት ላይ ልብ አግኝቶ እንደገና የመታረቅ እድሉ ይኖረናል ብላ ጠብቃ ነበረ። ነገር ግን ያንን እውነት ከተመለከተች በኋላ ኖ ነው ያለችው። በቃ ለካስ ሙሉ በሙሉ ትዳሬ አብቅቶለታል ነው ያለችው። ተፋቱ፣ ተለያዩ። ፍርድ ቤት ብዙ ጭቅጭቅ፣ ብዙ ውጣ ውረድ ነበረ። ከዛ በኋላ በቃ ልጆቹ መጀመሪያ እሷ ጋር ነበሩ። ከዛ በኋላ ግን በፍርድ ቤት ያው ገንዘብም ስላለው አስወስኖ፣ ገንዘብ ሲኖራችሁ ያው ሁሉም የእናንተ ሰሚ ነው የሚሆነው፣ የእናንተ አጃቢ ነው የሚሆነው፣ የእናንተ ረጂ ነው የሚሆነው። ልጆቹ እሱ ጋር ሆነው በተወሰነ ጊዜ ገደብ እሷ እንደታያቸው ተወሰነ። የፍርድ ቤቱ ጉዳይ በዚህ ተጠናቀቀ። ምንም አልመሰላትም። ያው የአብራኳ ክፋዮች ናቸው። ከጉያዋ በመነጠላቸው የሚሰማት ስሜት ይኖራል። ነገር ግን አባታቸው ጋር ግድ የለም በሰላም ይኖሩ፣ እኔ በተወሰነልኝ የጊዜ ገደብ አያቸዋለሁ በሚለው ተጽናናችና ህይወት ቀጠለ። እሷ እዚሁ አዲስ አበባ ውስጥ ከምትሰራው ስራ ባሻገር ቡቲክ ከፈተች። ሌላ የሸቀጣሸቀጥ ሰፊ የሆነ የሸቀጣሸቀጥ ሱቅ ነበር የነበራት። ከዛ ጎን ለጎን ቡቲክ ከፈተችና ራሷን ለማሻሻል በገንዘብ ለመደገፍ ጥረት ማድረግ ጀመረች። በዚህ መሀል ያው ከሱ ጋር የነበረው ፍቺ ስለተጠናቀቀ፣ በነገራችን ላይ እሱ ያንን ሁሉ ያደርገው መጀመሪያ እሷ የመሰላት ባዕድ አምልኮ ስለገባ በቃ ሀብታም ነው። ከዛ ባሻገር ግን ሌላ ሴት ወዶ ነበረ። ከሷ ጋር ያለ ሌላ ሴት አፍቅሮ ስለነበረ ኖርማሊ መለየት የሚፈልግ ስለነበረ ልክ ከሷ ጋር እንደተለያየ ፍቺውን በፍርድ ቤት እንደፈጸመ ከሌላ ሴት ጋር ነው ትዳር የመሰረተው። እሷ ያንን ለማድረግ አልቸኮለችም፣ በሱ ፍጥነት አልሄደችም እንጂ ከሱም በኋላ እሷም ሌላ ሰው ጋር ግንኙነት ጀምራ ነበር፣ የፍቅር ግንኙነት ጀምራ። የሚገርመን ያለች እንደዚህም አይነት ፍቅር አለ። እኔ አሁን መጀመሪያ ከሱ ጋር ተገናኘው የሚንከባከበኝ፣ የሚወደኝ፣ የሚያፈቅረኝ ይመስለኝ ነበረ። ለካ ደግሞ
ፈቅ ስትልም የተሻለ ህይወት አለ። በጣም የሚንከባከበኝ በጣም የሚወደኝ የምሩን ወንድ ስላገኘው በቃ ከልብ ያወደድኩት አብረን መኖር ጀመርን አለች። አብረን መኖር ብቻ አይደለም አንድ ወንድ ልጅ ወለዱ እና በሰላም እየኖሩ እያሉ ይሄ የሷ የመጀመሪያ ባል ይሄ የሆነ ቦታ ላይ ሲሄድ ይዘኸኝ ካልሄድክ ብላ ሊያውም ነፍሰ ጡር ሆና አስገድዳው ሄዳ ያንን ባዕድ አምልኮ የተመለከተችበት ሰው ሁኔታዎች ይመቻቹለትና ወደ ውጭ ይወጣል። የኢትዮጵያ ኑሮን ትቶ ማለት ነው። የሄደው ስዊድን ነው ተሳክቶለት። ስዊድን ከአዲሱ ሚስቱ ጋር ማለት ነው። እሷም እዚህ በቃ ሌላ ሰው አግብታ መኖር ጀመረች። ሁለቱም በየፊናቸው ህይወታቸውን ጀመሩ። ይሄ ሰው የሚገርምህ በየክረምቱ ይመጣል አለች ከስዊድን አዲስ አበባ በየክረምቱ የሆነ የተሻለ ኢንካም ከሌለ ላም ደግሞ ስዊድን ውስጥ ምንም የሚያውቀው ዘመድ የለውም። ፕሮሰስ ተደረገለት፣ በቃ ፕሮሰስ አደረገ፣ ሄደ። እዛ ምንም የሚያውቀው ሰው የለም። ታዲያ እዛ ሰው ከሌለው የፈለገ ፕሮሰስ ቢያልቅለት እንዴት ሄዶ ማን ጋር አረፈ ነበር ያልኳት። እሱ ለእኔም እንቆቅልሽ ነው። ነገር ግን ዝንጥ ያለ ኑሮ ነው የሚኖረው። ያድርግለት። እዛ ሄደ፣ መኖር ጀመረ። በየክረምቱ ይመጣል። በየክረምቱ የሚመጣው በኋላ ነው የገባኝ አለች። እኔ መጀመሪያ ምንም የገባኝ ነገር አልነበረም። ለካ የእኛን ቤት በሐራጅ ያሸጠው። ከዛ በኋላ የሚገርማችሁ በጣም እንደዛ ታይት የነበረ ቤተሰብ መጣላት፣ መጨቃጨቅ፣ እርስ በርስ መለያየት፣ ቡድን መፍጠር ሁሉ ጀምሮ ነበረ። ያ ቤተሰብ እንዲለያይ፣ ቤቱ በሐራጅ እንዲሸጥ፣ ምስቅልቅላችን እንዲወጣ ይሰራ ነበር ነው ያለችው። እንደዛ ፍቅር የነበረው ቤተሰብ በኋላ በቃ መንፈሳዊነት ሲገባኝ ወደ እግዚአብሔር መጠጋት ሲጀምር እግዚአብሔርን ማነጋገር ሲጀምር ነው የገባኝ አለች። ቤተሰቡ እንደዛ ተበታት ነው። እናትና አባቷን በተከታታይ ነው የሞቱት። ያውም አባትየው ይሄኛው ቤታቸው ብዙ ያዩበት ቤታቸው ልጆቻቸውን ያሳደጉበት ቤታቸው ሲሸጥ እሷ የገዛችው ቦታ ነበር የወሰዷት። በቃ እንግዲህ የልጅ ተጧሪ ማለት ነው። ንብረታቸውን አቶ የልጅ ተጧሪ። እግዚአብሔር ከዚህ ይሰውር እና እዛ በቃ ንዴቱም አለ። ተብሰልስለው በተከታታይ ነው እናቷም አባቷም የሞቱት። ከዛ በኋላ እንግዲህ ውጭ ያለው ወንድሟን ጨምሮ ከእሷ በታች ያሉትን እህት ወንድሞቿን የማኖር ኃላፊነቱ እሷ ላይ ነበር የወደቀው እና ከአዲሱ ባለቤቷ ጋር እየኖረች ደስ እያላት ቤተሰቦቿንም እየረዳች እያለች እህት ወንድሞቿን እየረዳች እያለች ይህ ሰው ከስዊድን ይመጣል። ሲመጣ ልጆቹ መጀመሪያ እሷ ጋር ነበር ሩብ እያቸዋለሁ። ከዛ በኋላ በፍርድ ቤት ትዕዛዝ እሱ ነገሮችን አስገልብጦ እሱ ጋር እንዲኖር አድርጓል እና ወስዷቸዋል። ሁለቱንም ልጆቹን ሁለት ልጆች ናቸው ያሏቸው። ስዊድን ወስዷቸዋል። ከሱ ጋር ነው የሚኖሩት እና ሲመጡ ያው እናታቸውን ማየት ይጓጓሉ፣ ይናፍቃሉ፣ ይደውልላታል። መተና ልጆች ላይ ይፈልጋል ይላታል። ያው የእናት አንጀት እንስፍስፍ ነው። ይዞላት ይመጣል። ቤቷን ያያል። በደንብ ነው የተቀበልኩት ነው ያለችው። በቃ ያለፈውን ቂም ሽሬ ያንን ሁሉ በደል እየገባኝ መጥቷል ብያለሁ። እናትና አባቴ በመተት እንደሞቱ እርግጠኛ ሆኜ ነው ያለችኝ። ያ ሁሉ ደባ የተፈጸመው አንደኛ ያንን ገንዘብ ላለመመለስ፣ ምክንያቱም ቀላል ብር አይደለም፣ እቋቋምበታለሁ ብሎ ቤት ካርታ አሲዘን የሰጠነው ገንዘብ ቀላል ያንን ላለመመለስ አንድ፣ ቤተሰቡ እንዲበታተን ስለፈለገ ሁለት፣ በእኛ ፍቅር ይቀና ነበር ነው ያለው። ወንድሞች እህቶች በጣም ኢንቲሜት ስለነበረ ያ ደስ አይለውም ነበር። ያንን ሁሉ ለመበታተን የኛ በሆነ መልካም ነገር ለመጠቀም ነው በዛ ደረጃ ያን ያህል ርቀት ባዕድ አምልኮ ውስጥ የገባው። ያው ሀብታምም ለመሆን ጭምር ማለት ነው። ብዙዎች ያው ሀብታም ለመሆን አይደለ፣ በሰው ድል ለመጠቀም አይደለ በዛን ያህል ርቀት የሚሄዱት እና ይሄም ሰው ከነዛ ሰዎች መካከል አንዱ እንደሆነ ዘግይታ እንደተረዳች ነው የነገረችኝ። እና መጣ፣ ልጆቹን አደረሰ።
ተቀበልኩት። የውስጤን በውስጤ ይዤ መልካም አቀባበል አደረጉለት እስከ ልጆቹ። አየቤቴን እና ሁለተኛው አዲሱ ባሌ በሱ የተተካው ባሌ እንዴት እንደሚንከባከበኝ እኔ ለሱ ለሁለተኛው ባሌ ያለኝን ፍቅር ምናምን ሲያይ ያበዳለች። ፊቱ ላይ ያስታውቅበታል፣ ምንም አይናገርም። አታምነኝም፣ ወርቅ አፈራው። ልክ እሱ መጥቶ ከሄደና ወደሚኖርበት ስዊድን ከተመለሰ በኋላ ሁለተኛው ባሌን ለአይን ማየት አስጠላኝ። ምንም ያልበደለኝን የሚንከባከበኝን እግሬን የሚያጥበኝን አይዞሽን ያለሁልሽ የሚለኝን የተሰበረ ልብሽን እጠግናለሁ የሚለኝ ኦፍኮርስ ጠግኖልኛል። ፍቅር የሚሰጠኝን ሁሉ ነገር የሆነልኝን ባሌን ምንም ሳያደርገኝ ለአይኔ አስጠላኝ እና አልኳት፣ ተለያየን። ይሄ ለከፍት ነው። አሁን ነው በድጋሚ የበለጠ የገባኝ። ይሄ ሁሉ የሚደረገው ያ ሰው ለካ ክረምት የሚመጣው ሊያድስ ነው ያለችው። ስለዚህ ከመጀመሪያው እሷ ፍቅር በመሰላት መንገድ የተጀመረው ትዳር በመተት እንደተጠናቀቀ፣ የቤተሰቦቿን ቤት እንዳሸጠ፣ እህት ወንድሞችን እንደበታተነ፣ ኑሯቸውን እንዳመሰቃቀለ ይሁንም ብላ ያንን ትታ እንደገና ካገባችው በጣም ከሚንከባከባት ባሏ እንደለያያት ቡቲክ ከፍታለች ብያችኋለሁ። ቀን በደንብ እሰራለሁ አለች። ጎበዝ ሰራተኛ ነኝ፣ በደንብ እሰራለሁ፣ እቃ መርጬ ነው የማመጣው፣ ደንበኞች አሉኝ። እንደዛ ሲሸጡ ያልኩት በነጋታው ገንዘቡ ግን 1 ብር የለም። የት ነው የሚሄደው ብትለኝ አላውቀውም። እሱም አሁን ነው የገባኝ። ስለዚህ ይሄ ልጅ የዚች ልጅ ሰላም፣ የዚች ልጅ መኖር፣ የዚች ልጅ ጋብቻ፣ የዚች ልጅ ማደግ፣ የዚች ልጅ ገንዘብ አይፈልግም ነበር ማለት ነው። ስለዚህ እርግጠኛ ሁኜ ነው የምነግርህ፣ ይመጣል። በሚመጣበት ሰዓት ላይ ሊያድስ ነው የሚመጣው እንጂ ከአዲስ አበባ ስዊድን፣ ከአዲስ አበባ መርካቶ አይደለም በየጊዜው የሚያመላልሰው። እና ግን እግዚአብሔርን የማመሰግነው በህይወት አለው። አባቴንም ባጣ እናቴንም ባጣ ንብረታችንንም ብናጣ ቤተሰብ ውስጥ ብጥብጥ ቢነሳ በተቻለንም መጠን ያው አንዳንድ ጊዜ ሆድ ይብሰኝና የራሳቸው ጉዳይ ብዬ የሰበሰብኳቸው እህትና ወንድሞቼን ልበትን አስብና በኋላ ግን የምን አይነት ተንኮል ሴራ እንደሆነ ሲገባኝ እንደገና በጸሎት በስግደት በጾም እየበረታው ግድ የለም ይሄም ቀን ይቀየራል፣ ወደ በፊቱ ይመለሳል እያልኩ መለሼ ደግሞ አጽናናቸውና ይቅር ተባብለን ህይወታችንን እንቀጥላለን። አሁንም በእንደዚህ አይነት ሁኔታ ውስጥ ነው ያለነው። ስለዚህ የመተት ጉዳይ ዘርፈ ብዙ ነው ስትል ነው የነገረችኝ። እና እግዚአብሔር እንግዲህ ከነዚህ አይነት ተንኮለኛ ሰው ይጠብቅ ከማለት ውጭ ምን እላለሁ ወዳጆቼ። የዛሬው መርሃ ግብር የሰማችሁት ነበረ። በቀጣይ በሌላ ታሪክ በሌላ መረጃ የምንገናኝ ነው የሚሆነው። እግዚአብሔር በክፉ ጎዳና የሚሄዱትን ልቦና ይስጧቸው። ግድ የላችሁም በግላችሁ ጸሎት የምታደርጉ ለእንደዚህ አይነት ሰዎች ጸልዩላቸው፣ ወደ ልቦናቸው እንዲመለሱ፣ የገሃነም እሳት እንዳይበላቸው። መጨረሻቸው እሱ ስለሆነ ምንም አትጠራጠሩ። ለጊዜው ቢደላቸው፣ ለጊዜው ውጭ ሀገር ቢሄዱ፣ ለጊዜው አብበው ቢታዩ፣ ለጊዜው ስጋቸው ደልቷቸው መታየታቸው በቃ ምንም አይመጣብንም ብለው እንዲያስቡ ቢያደርጋቸውም ነው የሚጠብቃቸው ክፉ እሳት አለና ለእንደዚህ አይነት ሰዎች ጸልዩላቸው፣ ልቦና እንዲሰጣቸው ለምኑላቸው። ይህን ነው ማለት የምችለው። አብራችሁን ስለነበራችሁ አብራችሁኝ ወደፊትም ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን
እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ